ማይ ትዊንስ ልጅ አፍንጫ ቶንሲል አለባት ተብያለሁ። ምንም ችግር የለም እኮ አልኳችሁ። የቶንሲል ችግር ካለ ከመድኃኒዓለም ከእግዚአብሔር በታች ሙስሊም ከሆናችሁ ደግሞ ከአላህ በታች ለእኔ ተዉት። በሚችለው በሙሉ ረዳችኋለሁ፣ አግዛችኋለሁ። ስሰራውም የኖርኩት እስካሁን ድረስ ይሄንን ነው። ስንት ሺህ ህጻናትን የሰራሁትና ያው መገናኘቱ ላይ ነው አሁን እንጂ ችግሩ ያው ሰው ብዛት ስላለው እንጂ ሕክምናው ላይ ምንም ችግር የለም። አታስቡ፣ ምንም ችግር የለም። አይኖ ግን ይስተካከላል። ምንም አትጨናነቁ። የለም ሆቴሉ ያው እንግዲህ ከዛ የተሻለ ከፍ ያለ ስለሆነ እኛውን ትታ ነው እዚህኛው ጋር ሙቭ አድርገናል። ሁለቱንም በአንድ የመያዝ ደግሞ ከባድ ነው። አቅም አይኖረኝም እና የት ይመጣል አቅሙ? እዛው ነው ቦታው እኮ እዛው አካባቢ ነው። ለሞቴል ብትሉ እዛው በጣም ወኪንግ ዲስታንስ ነው በእግር። ለዛ ብዬ ነው እዛ አካባቢ ላይ ያለ አቅሜ ተከራይተን እየሰራን ያለ ነው። አባዬ የመለስኩ መሰለኝ። ማይ ትዊንስ ልጅ አፍንጫ ቶንሲል አለባት ተብያለሁ። ምንም ችግር የለም እኮ አልኳችሁ። የቶንሲል ችግር ካለ ከመድኃኒዓለም ከእግዚአብሔር በታች ሙስሊም ከሆናችሁ ደግሞ ከአላህ በታች ለእኔ ተዉት። በሚችለው በሙሉ ረዳችኋለሁ፣ አግዛችኋለሁ። ስሰራውም የኖርኩት እስካሁን ድረስ ይሄንን ነው። ስንት ሺህ ህጻናትን የሰራሁትና ያው መገናኘቱ ላይ ነው አሁን እንጂ ችግሩ ያው ሰው ብዛት ስላለው እንጂ ሕክምናው ላይ ምንም ችግር የለም። አታስቡ፣ ምንም ችግር የለም። አንተ መልካም ሰው ግን በቪዲዮ የማየው ትክክል ነው። ምንድን ነው የምታየው? ዶክተር ቶንሲል ለልብ ህመም ያጋልጣል? አዎ በደንብ ያጋልጣል። 67% የልብ ችግሮች ኢትዮጵያ ላይ ከቶንሲል ጋር የተያያዙ ናቸው። ምንም ችግር የለም። ትምህርት ሲዘጋ በትምህርቱ አስም አላክምም፣ ብቻውን አላክምም። ግን ከሳይነስ ከፖሊፕ ጋር የተያያዙ ችግሮችን ሳክም ብዙ ጊዜ አስም ያለባቸው ሰዎች ከአስማቸው ይፈወሳሉ። ያው ቻንስ አለው እንደዛ የመፈወስ እድል አለ። የአፍንጫ ውስጥ ያለው ሳይነስ ችግር ሲታከም ፖሊፕ ሲታከም እንዲህ አይነት ከአስማቸውም የማገገም ነገር አለ። በራሴ ታካሚዎች ካየሁት ማለት ነው እንጂ አስም ብቻውን እኔ አላክም። አባቴ የሚያስም ችግር ያለበት ግን አክሜው አላውቅም። ያው ጠቅላላ ሐኪም እያለው ካልሆነ በስተቀር ስራ እንጀምራለን። በሚቀጥለው ሳምንት እመጣለሁ። በምችለው አቅም በሙሉ ባህር ዳር አይደለም የትኛውም ቦታ ላይ በምችለው አቅም ሙያዬን ፍሪ አድርጌ ነፃ አድርጌ ለመስራት እሞክራለሁ። እየዞርኩ ማለት ነው። ገዝተህ ነው ከየት ይመጣል? ተከራይተን ነው እንጂ ኦዜና ወይም ደግሞ የአፍንጫ መድረቅ ይባላል። ብዙ ጊዜ በጣም ረጅም ጊዜ ይወስዳል ለመዳን። ከጠፋም ብዙ ጊዜ ከሕክምና ይልቅ በራሱ ነው የሚጠፋው። ከዛ ውጭ ግን ሽታ እንዳይኖረው ዋናው ነገር ትንሽ የሚከብደው የኦዜና ችግር ሽታ ስለሆነ ውስጥ ላይ የሚፈጠር የሚደርቅ አረንጓዴ የሆነ የተጋገረ ንፍጥ የሚመስል ነገር አለ። እሱን በማውጣት ያ ማለት በማጠብ ውስጥ ላይ እሱ ከሌለ ሽታ አይኖርም። ያ ሌላ ችግር አይፈጥርም። ሽታ ከሌለው ምንም ችግር የለውም። ባለፈው ሙዚቀኛ ነው በቶንሲል የተሰቃየ ብዬ አውርተን ባለፈው ስመጣ ስንወጣ ችግር የለም ትዝታ ነው እና እንመካከርበታለን። አጣዳፊ ነገር ካለ እዚህ ጋር መናገር የሚፈልገው ምንድን ነው? ወረፋ ኖርማል ወረፋ አለ። ግን ህጻናት ሆኖም ሊሆን ይችላል አዋቂም በጣም በከፍተኛ ሁኔታ የሚሰቃዩ በጣም የሚታፈኑ የሚያንኮራፉ ከፍተኛ የሆነ መታፈን አፋቸውን ከፍተው የሚተኙ በጣም የሚገላበጡ እንደዚህ አይነት ህጻናት ካሉ በኢመርጀንሲ ያለምንም ወረፋ ወደ ሕክምና ሲስተሙ እንዲገቡ እናደርጋለን። ለዛም ራሱ የቻለ የኢመርጀንሲ ዲፓርትመንት አቋቁመናል። በዛ በኩል ላይ ያለምንም ወረፋ መግባት ትችላላችሁ። መጣችሁ ከእናንተ የሚጠበቀው ልጆቻችሁ ሲተኙ እንዴት ነው የሚታፈኑት የሚያንኮራፉት የሚለውንም ደግሞ ያረፋላቸው ወይ ብቻ የተኛኙ ሁኔታቸውን 10 ሰከንድ 20 ሰከንድ የምትሆን ቪዲዮ ይዛችሁ መጣችሁ ሪሴፕሽን ላይ ማሳየት ብቻ ነው። እሱን በማድረግ ቀጥታ በኢመርጀንሲ በኩል ያለምንም ወረፋ ሳትቸገሩ መታከም ይቻላል። ይኸው 690 ሰው ባለበት መሀል ነው የተናገርኩት። ምክንያቱም ምንድነው ወረፋ ላይ ብዙ ጊዜ ማግኘት ለምሳሌ ጉሮሮን ይከረክረኛል ብለው
እንደዚህ ጆሮዬን ያሳክከኛል። እያንዳንዱ እንደዛ የሚሉት ራሱ ወረፋ ላይ ስላሉ መሀል ላይ ያሉ ህጻናትን ትንሽ ይረብሽብኛል። ወረፋውን ህጻናትን ወደኋላ አንዳንዴ የማድረግ ነገር አለና የሚገርማቸው ነገር ካጋጠሙኝ ነገሮች ውስጥ ሰላም ለማለት ፎቶም ለመነሳትም ወረፋ ይዘው የሚመጡ ሰዎች አሉና አንዳንድ ጊዜ ደስ ይላል እኮ ግን ትንሽ ደግሞ ደስ እንትን ይለኛል። ምክንያቱም ሰው በመከራ ወረፋ ያገኛል፣ ግን ከገቡ በኋላ በቃ ዶክተር ኬሳንት ሰላም ለማለት ብቻ ነው ብሎ ካርድ ከፍሎ ወረፋ ይዘው ይገባሉና ያው እንግዲህ ያ ከመውደዳቸው ከፍቅራቸው የተነሳ ሊሆን ይችላል። ግን ያው ሕክምና ላይ ደግሞ ወረፋ አስቸጋሪ ነው። ያለ ወረፋ መስራት ደግሞ ከባድ ነውና ያው ሰውን ወደ ኋላ ፑሽ ያደርጉብኛል። ዞሮ ዞሮ እንደነገርኳችሁ በጎን በኩል በኢመርጀንሲ በኩል መታከም የሚቻልበት እንደነገርኳችሁ በጣም የሚታፈኑ ከሆነ ቪዲዮ ቀርጻችሁ ይዛችሁ በመምጣት መታከም ይቻላል፣ ያለምንም ወረፋ ማለት ነው። ያለምንም ወረፋ እንዴ የፓፓያ ፍሬ ልጅ ጆሮ ላይ ገብቶ ይሄማ በኢመርጀንሲ እኮ ነው። ስለዚህ ወረፋ አያስፈልገውም። ቀጥታ ገብቶ አውጥተንልሽ ትሄጃለሽ። ምን ችግር አለ? ለዛ ነው አሁን ለምሳሌ እንደዛ አልሽኝ አይደለም። በጣም አስቸኳይ ነገር ካለው እንደነገርኳችሁ ይዛችሁ በኢመርጀንሲ በኩል ይታያል ብያለሁ። ኢመርጀንሲ የሚባል የራሱን የቻለ ክፍል አለ። በዛ ክፍል በኩል ማለፍ ይቻላል ወረፋውን ነው። ቴንክ ዩ ሰርካዲስ፣ ቴንክ ዩ ሶ ማች፣ ቴንክ ዩ ሶ ማች። የስራ ቅጥር ኦልሞስት አልቋል መሰለኝ። አሜን አሜን። ቴንክ ዩ ሶ ማች ፒፒሽ። ፓፓያ ፍሬ ያልሽውን መልሻለሁኝ። ይሄ ኢመርጀንሲ ስለሆነ በማንኛውም ሰዓት መምጣት ይቻላል ብያለሁ። የእንቅርት ህክምና ልክ ስንጀምር እዚሁ ላይ ያሳውቃችኋለሁ፣ ኢንፎርም አደርጋለሁ። ወረፋ እናስጀምራው። ኦልሬዲ የተወሰኑ ያው ሆስፒታል እየመጡ የሚመዘገቡ አሉ። ወረፋ የተወሰነ አለ፣ ግን ኦፊሻሊ ስላልተናገርኩ ነው። ኦፊሻሊ ሲናገር ያን የመጣችሁ ትመዘገባላችሁ። ለሁላችሁም በምችለው መጠን እንዲደረስ አደርጋለሁ። ግን እዩ ማራኪ አይ ቲንክ መልሻለሁ መሰለኝ። የመስማት ችግር በሁለት ይከፈላል። በሰርጀሪ የሚታከም አለ፣ በሰርጀሪ የማይታከም አለ። በሰርጀሪ የሚታከመው ታምቡር ሲቀደድ፣ አጥንቶቹ ሲበሉ፣ ተደጋጋሚ ጆሮ መምገል ሲኖር እሱ ይታከማል። ከነርቭ ጋር የተያያዘ ከሆነና ታምቡራቸው ሰላም ከሆነ ግን በሂሪንግ ኤድ በማዳመጫ ይታከማል። ሰደን የሆነ ድንገተኛ የሆነ በአጭር ጊዜ ውስጥ ላይክ በ24 ሰዓት ኦልሞስት በ24 ሰዓት ውስጥ ደግሞ ከ72 ሰዓት በታች በሆነ ድንገተኛ መስማት መቀነስ ካለ ደግሞ በመድኃኒትም ሊታከም ይችላል። እንቅርት ህክምና እንደነገርኳችሁ ነው። እንጀምራለን። ስንጀምር ግን ኦፊሻሊ እዚህ መጥቻ አሳውቃችኋለሁ። እኔ ብቻ ሳልሆን አንድ ላይ ሆነን እንደ ቲም ነው የምንጀምረው ኢንዶክሪን ሰርጅኖች ጋር ማለት ነው። ስለዚህ እዚሁ አሳውቃችኋለሁ። ቴንክ ዩ ስንታየሁ፣ ቴንክ ዩ ስንታየሁ፣ ቴንክ ዩ ታምሩ ታድሴ ልጅ አባት ብሎኛል። ቴንክ ዩ ሶ ማች። እና ኦል ቶንሲል እኮ ልብ ህመም ያጋልጣል ብያለሁ። የልብ ህመም እንዴት እንደሚያጋልጥ ልንገራችሁ። ምን መሰላችሁ? ቶንሲል የልብ ህመም እንዴት እንደሚያመጣ ልንገራችሁ። ኦልሞስት እዚህ ጋር 700 ሰው አለ፣ 780 ሰው 90 ሰው አለ። ቶንሲል ቀጥታ ራሱ ሄዶ ባክቴሪያው ልብን የሚጎዳ ነው የሚመስለው ብዙ ሰው። እንደዛ አይደለም። ምን መሰላችሁ? ትሪክ ነው፣ ትሪክ አለው። በተደጋጋሚ ቶንሲል በባክቴሪያ ሊመጣ ይችላል፣ በቫይረስ ሊመጣ ይችላል። እንዲሁም ደግሞ ዝም ብሎ ሪፍሌክስ ካለብን ሊቆጣ ይችላል። እና አብዛኛው የቶንሲል ኢንፌክሽን ከቫይረስ ጋር የተያያዘ ነው እና ቀለል ያለች ትኩሳት፣ ቀለል ያለች የጉሮሮ ህመም ስሜት ምናምን ነው የሚፈጥረው። እሱ በቀላሉ ትኩስ ነገር ምናምን በመጠጣት ያልፋል። ትንሽ ህመም ካለ ደግሞ አንቲፔን በመውሰድ ይስተካከላል። ለልብ የሚያጋልጠው ግሩፕ ቤታ ሄሞሊቲክ ስትሬፕቶኮከስ የሚባል ባክቴሪያ አለ። ብዙ አይነት ባክቴሪያዎች ናቸው ቶንሲልን የሚያስቆጡት። አንድ ሰው በባክቴሪያ
ቶንሲሉ በባክቴሪያ ኢንፌክሽን እንደያዙ የሚታወቀው በምን መሰላችሁ? አንደኛ ትኩሳቱ ከፍተኛ ይሆናል ትኩሳቱ። ሁለተኛ ነጭ ነገር ይይዛል። ቶንሲሉን ስታዩት ነጭ ነገር በግራና በቀኝ ይይዛል። አራተኛ እዚህ አገጫችን ስር ላይ እብጠት ይፈጠራል። እዚህ ላይ ሲነኩ የሚያሙ እብጠቶች ይፈጠራሉ። አምስተኛ የደም ምርመራ ስናደርግ ሊኮሳይቶሲስ ወይም ደግሞ ደብሊቢሲያቸው ይጨምራል ምናምን። ምንድን ነው እንዴት ነው ልብ የሚያመጣው? ይሄ እግሩ